ሴቶች አሁን አማረብን ብላችሁ ትናንትናን የሽሮ ሰርቻለሁ ዛሬ አንተ እያሉ ባሎቻቸውን የሚሉ አሉ እኮ በእውነቱ። አሁን የእኩልነት መስሏችኋል? ጅልነት እኮ ነው የእመቤት። ሰው የሚያምርበትን ሲሰራ ነው። አሁን እኮ ሴቱ ሱሪ የሚለብሰው መብታችን የተነፈገ መስሏቸው እኮ ነው። እውነቴን እኮ ነው፣ ከልቤ ነው። ደግሞ አይደለም። ሰው የሚያምርበትን ነው ማድረግ ያለበት። ሰውን አያችሁ፣ ዲያብሎስና ክፉ ሰዎች ሰውን የሚያጠፉት ይሄ መብት ተነክቷል እያሉ አይደለም። የሚያምርብንን ነው መስራት በእውነቱ ማለት ነው። የሚያምርብንን ደግሞ እግዚአብሔር ሰጥቶን። ግን አንድ ጥያቄ ልጠይቃችሁ። ለእኛ የሚጠቅመን ነገር ካለ ከእግዚአብሔር ተሽሎ የሚነግረን ሰው አለ? እስኪ ንገሩ፣ ሁላችሁ ንገሩ። በፍጹም። ታዲያስ ደግሞ እግዚአብሔር ይሄ ይጠቅማችኋል ብሎ ከሰጠን በላይ ሊሰጠን የሚችል ሳለ የለም። እንዲያ ከሆነ እግዚአብሔር ያምርባችኋል ያለንን ለምን አንቀበልም? ደግሞስ ደግሞ ይከፋል ብሎ ከተው የሚከፋብን ነገር የሚያጠፋልን ነገር ከእግዚአብሔር ተሽሎ የሚያስብልን ሰው አለ? ታዲያ ያጠፋችኋል ያለንን ለምን አንተው? ያጠፋችኋል የተባልነውን ነገር ማድረግ ማለት እግዚአብሔር ሆይ ካንተ ይልቅ ለኔ ራሴ ይሻላለሁ ማለት ነው። ይህ ነው ክደት የሚባለው እኮ እሱ ነው። እንደዚያ ብሏት ሔዋን ስትበላው በለሱን ስትበላው ጸጋዋ እንደሚገፈፍባት ያውቅ ነበርና በለሱን ስትበላው ጸጋዋ እንደሚገፈፍ ያውቃል። ሔዋን ተቀድማ በልታ ጸጋዋ ሲገፈፍ ካየ አዳም አልበላም ብሎ ይተርፍብኛል ብሎ ነበርና ሔዋን እንደሱም አይደል ተሳስቼ ነው ተያይታችሁ ብሉት፣ ላንቺ በቀኝ እጅሽ እየጎረሽ ለባልሽ በቀኝ እጅሽ እያጎረሽ ላንቺ በግራ እጅሽ ጉረሽ። ይሄው የእናታቸው የሔዋን ምልክቱ ናቸው። ሴቶች ወጥ እያወጡ በግራ እጃቸው ይጎርሳሉ ይላል። አባቶቻችን ነው የሚሉት ማለት ነው። እንደዚህ ያደርጋሉ። ከዛ በኋላ ተያይተው በሉት፣ ጸጋቸው ተገፈፈ። ሔዋን የምጥ ባርነት ተደረገባት። አዳም ደግሞ ሔዋንን እንዳይጠላት የእሷ ገዥ እንዲሆን እሷን እንዲወድ አደረገው እግዚአብሔር። ካልወደዳት አያገባትም፣ አብሯት አይኖርም። አብሯት ካልሆነ ደግሞ ምንድን ነው? ነቢያት አይወለዱም፣ እመቤታችንም አትወለድም። አዳም መነሻው በእሷ በኩል ስለሆነ አጥፊው ብትሆንም ሔዋንን እንዲወዳት አደረገ እግዚአብሔር። እያጠፋቸውም ቢሆን እንዲወዳት ወንድ በሴት እንድትወደድ አደረገ እግዚአብሔር። በእርግማኑ ምክንያት አንቺ ዳምጥተሽብኛል ብሎ እንዳይጠላት ወንዶች በሴቶች እንዲወደዱ እንዲለመኑ አድርጎ እግዚአብሔር የፈጠረ የሰጣቸው ስለዚያ ነው። ከዚያ በኋላ እሷም በምጥ ተሰቃይታ ሲያበቃ እንዲህ ያለ ምጥ ካለስ ከወንድ ጋር አልኖርም እንዳትል ወልዳ ስታበቃ ምጡን እንድትረሳው አደረጋት። እሱም ደግሞ አጥፍታኛለች ብሎ ሴት አልወድም እንዳይል እንዲወዳት አደረገ። በእሷ በኩል እመቤታችን እንድትመጣ ይታወቃልና ያ መርገም ነበረ። በከመ አድመው ኪያ ለእንትኩ ዕፀ በለስ ከማሁ ደምው ይበበወርሁ። ይችን በለስ እንዳደማሻት አንቺም በየወሩ ሲላት በሰባት ቀን አለች ይላሉ አባቶቻችን። በእንደ ቃልሽ ይሁን ብሎ ዓመት እስከ ዓመት በመርገም ይሰቃዩ የነበሩትን እናቶቻችን እህቶቻችን እግዚአብሔር በቸርነቱ ለሰባት ቀን ያክል በየወር ይህንን ምልክት እንዲኖርባቸው አደረገ። ያ መርገም ስለነበረ ሴቶች እንደዚያ በሆኑበት ወራት የረከሱ ነበሩ። የእነሱን ጨርቅ የነካ እነሱ የቆሙበትን ቁመት የቆመ እነሱ የቆሙበት መሬት የቆመ ሁሉ እሷ የነካችው ዕቃ በሙሉ የረከሰ ይባል ነበረ። ዛሬ ግን እግዚአብሔር ቸር ነውና በዚያ ሐዘኗ ሔዋን በምጥ እንድትሰቃይ አደረጋት። ተሰቃይታም ሲኦል እንድትወርድ አደረጋት። እንድትጨነቅ አደረጋት። ኋላ ያ ሐዘናችን ደግሞ አልበቃ ብሎ ወጥታችሁ ወርዳችሁ ብሉ ተብለን የበሽታሽ ይውጋችሁ ተብለንም ደግሞ መጨረሻ ላይ የዘላለም ሐዘን ከአጋንንት ጋር በጨለማ በእሳት እየተቀቀል እንድንኖር ተፈረደብን። ያ ሐዘን ተጭኖን ነበር የኖር ነው። አባቶቻችን እያለቀሱ የኖሩት ስለዚህ ነበረ። ያ ሐዘናችን መቼ ተሻረ ትሉኝ እንደሆነ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ፣ ደስተኛይቱ ሆይ ደስ ይበልሽ የሚለው በዚያች በሔዋን ተክዘሽ ውለጅ ተብሎ በተንቆረቆረበት ጆሮ ደስ ይበላችሁ